የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮች እንደተለመደው አስቀድመን እናስተዋውቃችሁ። በኦሮሚያ ክልል ምስራቅ አርሲ ዞን በንጹሃን ዜጎች ላይ ሃይማኖት ተኮር ጭፍጨፋ የፈጸሙ ኃይሎችን ከጀርባ ያዘመቷቸው ያዘዟቸው የኢትዮጵያ ታሪካዊ ጠላቶች ናቸው ብለዋል የኦሮሚያ ክልሉ ቃል አቀባይ። መግለጫውና ከዚህ መግለጫ ጋር ተያይዞ የተነሳ ሀሳቦች የዜናችን ትኩረት ናቸው። የቀድሞው የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ከሰሞኑ እየተካሄደ ነው የተባለውና እጅግ መጠነ ሰፊ ነው የተባለለትን የወጣቶች እንደዚሁም የጎልማሳዎችን አፈሳ በይፋ ተቃውመዋል። ጀነራሉ ህዝቡም እንቢ ማለት አለበት ሲሉ በአደባባይ ተቃውሞ እንዲያሰማ ያቀረቡትን ጥሪ እንመለከተዋለን። ከዚህ ውጪ ኢትዮጵያን እንከሳለን ያለው የዩሮበንድ አበዳሪዎችን ጉዳይም በዜናችን አካተናል። አዲስ አበባ ላይ የሚጠበቀው የሱዳን ኃይሎችም ሰሞነኛ ምክክር በብዙዎች ዘንድ መነጋገሪያ ሆኗል። በኤርትራ በሱዳንና በግብጽ ለሚመራው ጽምዶ አዲስ አበባ ላይ ምላሽ ይሰጣል ተብሏል። እንመለስበታለን። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በኦሮሚያ ክልል ምስራቅ አርሲ ዞን በንጹሃን ዜጎች ላይ ሃይማኖት ተኮር ጭፍጨፋ የፈጸሙ ኃይሎችን ያዘመቱት ከጀርባ ሆነው እቅዱን ያወጡት የኢትዮጵያ ታሪካዊ ጠላቶች ናቸው ብለዋል የኦሮሚያ ክልሉ ቃል አቀባይ። ላለፉት ቀናት ጥቂት የማይባሉ ሰዎችን ሲያስቆጣ የነበረው በኦሮሚያ ክልል ምስራቅ አርሲ ዞን ለተፈጸመው ሃይማኖት ተኮር ጅምላ ግድያ የኦሮሚያ ክልል መንግስት ከፍተኛ አመራሮች ምላሽ ሰጥተዋል። ይህ ምላሽ ግን ያለ ተግባራዊ እርምጃ በቂ አይደለም ሲሉ የተቃውሞ ድምጾች እየተሰሙ ይገኛሉ። ለመንግስት ድጋፍ በመስጠት የሚታወቁ ትልልቅ ምሁራን ጭምር የተሰጠው መግለጫ በቂ አይደለም፣ እጅግ የተደጋገመ አሳዛኝ ክስተት ነው ሲሉ ቅሬታዎችንም ይገልጹ አሉ። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊው አቶ ኃይሉ አዱኛ ግን በዚህ አልተስማሙም። የጸጥታ ኃይሎችም ጭምር መስዋዕትነት ከፍለዋል። እነዚህ የጸጥታ ኃይሎች መስዋዕትነት ባከፍሉ ኖሮ ነገሩ ከዚህ ይብስ ነበር ባናቸው። አቶ ኃይሉ አዱኛ ለክልሉ ቴሌቪዥን በሰጡት ቃለ ምልልስ በአርሲ ዞን አስኮ ወረዳ ታጣቂዎች ጥቃት ፈጽመው ንጹሃን መገደላቸውን አረጋግጠዋል። ምን ያህል ሰዎች እንደተገደሉ ግን ከመግለጽ ተቆጥበዋል። ኃላፊው በቤተክርስቲያን ላይ የሚያነጣጠረ ጥቃት መፈጸሙን የሚያመላክቱ ሲሆን ይህን ሁሉ ያደረገው የሸኔ ሽብርተኛ ቡድን ነው ሲሉ ውንጀላቸውን አሰምተዋል። ምክንያታቸው ደግሞ የግንቦት 24 ምርጫን ለማደናቀፍ የተጎነጎነ ሴራ ነበር በማለት ነው። ቡድኑ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪት ሰጥቶ ነው ምርጫውን ለማደናቀፍ የተንቀሳቀሰው፣ ሃይማኖቱና ብሔርንም የለየ አይደለም ሲሉ አቶ ኃይሉ አዱኛ የተፈጸመውን ግድያ በተመለከተ በዚህ መልኩ ምላሽ ሰጥተዋል። በዚህ አካባቢ ከዚህ ቀደም ተደጋጋሚ ጥቃቶች ተፈጽመው በርካታ ንጹሃን መገደላቸው የሚታወስ ሲሆን የዜና ምንጮች ከአካባቢውና ከክልሉ ጭምር ማብራሪያ ለማግኘት እናደርግ የነበረው ጥረት አይሳካም ሲሉ በተደጋጋሚ ዘግበዋል። ከወራት በፊት በዚህ ዞን በርካታ ምዕመናን መገደላቸውን ተከትሎ የኢትዮጵያ ሃይማኖት ተቋማት ጉባኤ የልኡካን ቡድን ልኮ ማጣሪያ ካደረገ ማግስት ግድያው ሃይማኖትና ብሔርን ትኩረት ያደረገ አይደለም የሚል ሪፖርት ማቅረቡ ይታወሳል። ይህ ሪፖርት ወጥቶ ብዙም ሳይቆይ ዳግም በክርስትና እምነት ተከታዮች ላይ ጥቃት መፈጸሙን ሀገረ ስብከቱ አስታውቆ የነበረ ሲሆን የአሁኑ ጥቃት ከወራት በፊት ከነበረው ተከታታይ ጥቃት ግድያና እገታ በኋላ የተፈጸመ ነው። የክልሉ መንግስት ድርጊቱን የፈጸመው ሸኔ እንደሆነና ምርጫ ለማደናቀፍ አስቦ ስለመሆኑ አመላክተዋል። እስካሁን ባለው ሁኔታ በአካባቢ ከሚፈጸሙ ጥቃቶች ጋር በተያያዘ ምርመራ ተደርጎ ለህዝብ ይፋ ሲደረግ የድርጊቱ ፈጻሚዎች ለፍርድ ሲቀርቡና ፍትህ አደባባይ ላይ ሲቆሙ ዜጎችን ለመጠበቅ የተሰናቸው አካላትም ተጠያቂ ሲሆኑ አልታዩም። ወይንም ደግሞ ገዳዮች ተይዘው በዚህ ፍርድ ቤት ጉዳያቸው እየታየ ነው ሲባልም ተሰምቶ ያውቅም። የሰዓቱ ዜናችን እንደቀጠለ ይገኛል። የቀድሞው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ከሰሞኑ በትግራይ ክልል ሲካሄድ ነበረ የተባለውና ወጣቶችንም ጎልማሶችንም አለይም የተባለውን አፈሳ በይፋ ተቃውመዋል። ጀነራሉ ህዝቡ በአደባባይ ወጥቶ ለዚህ ድርጊት እንቢታውን ማሳየት አለበት ሲሉም ጥሪ አቅርበዋል። ጀነራል ሳሞራ የኑስ ከኢትዮጵያ ፌዴሬሽን እየራቀ እየመጣ ነው በሚባልለት የትግራይ ክልል የባሰ ወደ ውጥረት እየመራ የሚገኘውን ህወሓትን በመንግስት ሚዲያ ብቅ ብለው ሞግተዋል። የቀድሞው የጦር ኃይሎች ጠቅላይ ኤታማዦር ሹሙ ጀነራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ ሁኔታ አስመልክቶ የፖለቲካና የጸጥታ ሁኔታውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የትግርኛ ክፍል ሀሳባቸውን ሰንዝረው ነበር። በዚህ ቃለ ምልልሳቸው በክልሉ በህወሓትና በአቶ መለስ ዜናዊ ስም ተገን በማድረግ የሚከናወኑ እንቅስቃሴዎች ሊቆሙ ይገባል ባይ ናቸው። በዚህ ወቅት በክልሉ እየተካሄደ ስላለው የወጣቶች አፈሳ ሲያብራሩም ድርጊቱ ከሻቢያ የድሮ የትግል ስትራቴጂ የተቀዳ ስለመሆኑ ሻቢያ ኢትዮጵያን የማተራመስም ስትራቴጂው እንዳልተቀየረ ሲናገሩ ተደምጠዋል። ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት ስለመሆኑ የጠቀሱት ጀነራል ሳሞራ የኑስ የክልሉ አመራሮች ከምርጫ በኋላ መንግስት ይወጋናል የሚል ፕሮፓጋንዳ ለወጣቶች አፈሳ እየተጠቀሙበት እንደሚገኝና በአንጻሩ መንግስት ጉዳዩን በጦርነት ለመፍታት ፍላጎት እንደሌለው ገልጸዋል። ጀነራል ሳሞራ ለትግራይ ህዝብና ለወላጆች ባቀረቡት ጥሪም የወላጆች ስጋት የሆነው የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻችንን አንሰጥም ብለው ሊታገሉ ይገባል ሲሉ አሳሰቡት። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳምርጥ መከልከል እንደሌለበትና በመረጠው መሪም የመተዳደር መብቱ ሊከበርለት እንደሚገባ በመግለጽ የህዝቡ ዋና ዋስትና ራሱ ህዝቡ ብቻ ስለመሆኑ አስገንዝበዋል።
የሰዓቱ ዜናችን እንደቀጠለ ነው። ወደ ቀሪ ጉዳዮቻችን እናምራ። ኢትዮጵያን እንከሳለን ሲሉ ያስታወቁት አበዳሪዎች የኢትዮጵያን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ያዙ ዓለም አቀፍ አበዳሪዎች ከኢትዮጵያ መንግስት ጋር ሲያካሂዱት የነበረው አዲስ የብድር ሽግሽግ ወይም ሪስትራክቸሪንግ ድርድር ያለ ስምምነት መጠናቀቁ ተሰምተዋል። በዚህ መነሻ በመንግስት ላይ ህጋዊ ክስ ለመመስረት መወሰናቸውን ይፋ አድርገዋል። የአበዳሪዎች ኮሚቴ ባወጣው መግለጫ መሰረት የኢትዮጵያ መንግስት በቅርቡ ያቀረበውን አዲስ የብድር ማሻሻያ አማራጭ ሙሉ በሙሉ ውድቅ ያደረጉት ሲሆን የተሻለና አዋጭ አማራጭ ከቀረበ ግን አሁንም ለውይይት ክፍት ስለመሆናቸው የጠቆሙት። ይሁን እንጂ የተወሰኑ የአበዳሪ ቡድን አባላትን የሚወክል አካል መብቱን ለማስከበር ጉዳዩን ወደ እንግሊዝ ወይንም ወደ ዩኬ ፍርድ ቤት በመውሰድ ይፋዊ ክስ ለመመስረት መወሰን በማረጋገጥ ከዚህ ቀደም በሚያዝያ ወር ላይ የሰጠውን የቅድመ ክስ ማስጠንቀቂያ ወደ ተግባር ለመቀየር ተገድጃለሁ ብለዋል። እንደ ፈረንጆቹ በ2023 ማጠናቀቂያ ላይ በዓለም አቀፍ የፋይናንስ ገበያ የዩሮ ቦንድ ወለድ ክፍያ ባለመፈጸሟ ምክንያት ዕዳዋን መክፈል ያልቻለች ወይንም ዲፎልትድ ተብላ መመዝገቧ ይታወሳል። ከዚያን ጊዜ ጀምሮ ሀገሪቷ ከአንቀሳቃሾችና ከአበዳሪዎች ጋር በተደጋጋሚ ስትደራደር የቆየች ቢሆንም ባለፈው ሳምንት የቀረበው የተሻሻለ ዕዳ ሽግሽግ ውሳኔ ሀሳብ በአበዳሪዎች ዘንድ ተቀባይነት ሳያገኝ ቀርተዋል። ይህ ኮሚቴ የመንግስት አዲስ የውሳኔ ሀሳብ ወደ ስምምነት የሚያመራ አዋጭ መፍትሄ ያለዘ በሚል ሲተች የኢትዮጵያ ገንዘብ ሚኒስቴር በበኩሉ ባለፈው ሳምንት በሰጠው ይፋዊ ማብራሪያ ከግንቦት መጀመሪያ ጀምሮ ከአበዳሪዎች ኮሚቴ ጋር የተደረገው የተገደበ የድርድር ወቅት ያለ ስምምነት በመጠናቀቁ ውይይቱ ለጊዜው መቋረጡን አስታውሷል። ይህ አዲስ የብድር ምዕራፍ የተጀመረው ቀደም ሲል በኢትዮጵያና በአበዳሪዎች መካከል በጥር ወር ላይ ተደርሶ የነበረው የመጀመሪያ ደረጃ ስምምነት በፈረንሳይና በቻይና በሚመራው የሁለትዮሽ ይፋ አበዳሪዎች ኮሚቴ ወይንም ኦሲሲ ውድቅ መደረጉን ተከትሎ እንደነበረ ሚኒስቴሩ አስታውቋል። በመጪው ሳምንት አዲስ አበባ ላይ የሚጠበቀው የሱዳን ኃይሎች ምክክር። ሱዳን የኢትዮጵያ መንግስት ተቋሚ ኃይሎችን ጽምዶ በሚል ስያሜ ለ2 ጊዜ ያክል በካርቱምና ፖርት ሱዳን እንዲመክሩ ዝግጅት ማድረጓና ማስተናገዷ ይታወሳል። ይህ የጽምዶ እንቅስቃሴ ከኢትዮጵያ ጦር በኩል አደገኛ መዘዝ ያስከትልባቸዋል የሚል ምላሽ እንደተሰጠበት የሚታወስ ነው። ሆኖም ሱዳን ትሪቢዩን በዛሬው ዕለት ባሰራጨው ዘገባ በአዲስ አበባ የሱዳን ፖለቲካ ኃይሎች በቀጣዩ ሳምንት ለመሰባሰብ ቀጠሮ ይዘዋል። ከሱዳን የተጣጡ የፖለቲካ ቡድኖች በመጪው ዕለት ረቡዕ በአዲስ አበባ ይገናኛሉ ተብሎ ይጠበቃል። የዚህ ስብሰባ ዋነኛ ዓላማም የሀገሪቱ ጦርነት ለማስቆም የታሰበ ሰፊ ብሔራዊ ምክክር እንዴት መጀመር እንደሚቻል ፈርቀዳጅ ጥረት ለማድረግ ነው ተብሏል። የፖለቲካ ኃይሎች ምክክር ይካሄዳል የተባለው ኮንቴት በሚል ስያሜ በሚታወቀው ዓለም አቀፍ ቡድን መሪነት ሲሆን የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ ኢጋድ፣ የአረብ ሊግና የአውሮፓ ህብረትን ያካተተ ጥምረት መሆኑ ይታወቃል። ከሚሳተፉት ኃይሎች መካከል የሱዳን መስራች ጥምረት ይፋ ግብዣ እንደተቀበለና በአዲስ አበባ ምክክር ለመገኘት እንደተዘጋጀ ይፋ አድርገዋል። ውይይቱ የሱዳን እርስ በርስ ጦርነት ለማስቆም መንገዶችን በማፈላለግ እየተባበሰ የመጣውን የፖለቲካና የሰብአዊ ቀውስ ለመፍታት እንደዚሁም ለወደፊቱ የሽግግር መንግስት መሰረት መጣል ላይ ያተኩራል ተብሎ ይጠበቃል። በዚህ ሂደት የሱዳን መስራች ጥምረት ተሳትፎ ጉድን የተባለ ሲሆን ምክንያቱ ደግሞ ጥምረቱ በሱዳን ውስጥ አዲስ የፖለቲካ ስርዓት እንዲፈጠር ተሰሚነት ያለው ኃይል ሆኖ እየወጣ ስለሚገኝ ነው። የሱዳን መስራች ጥምረት በሲቪል የሚመራ መንግስትን፣ የተሻለ የክልል ነጻነትን፣ ለሁሉም ዜጎች እኩል መብትንና የባህላዊ እንደዚሁም ወታደራዊና እስልምና የፖለቲካ ተቋማትን ተጽዕኖ መቀነስ የሚሉትን አጀንዳዎች የሚደግፍ ነው። ጥምረቱ የአልቡራን ወታደራዊ መንግስት አማራጭ ሆኖ የተደራጀ ሲሆን በሀገሪቱ መቆም ያጣው ወታደራዊ መንግስት ምስረታ እንዲወገድም እየሰራ የሚገኝ ጥምረት ነው። ሆኖም በአዲስ አበባ የሚደረገው ስብሰባ የመጨረሻ የሰላም ስምምነት ያስገኛል ተብሎ አይጠበቅም። ይልቁንም በሱዳን የፖለቲካ ቡድኖች መካከል ሰፊ ውይይት ለመጀመርና ተጨማሪ ድርድር የሚያዘጋጅ ኮሚቴ ለመፍጠር የመጀመሪያ እርምጃ እንዲሆን የታሰበም ይመስላል። ጦርነቱን የሚቃወሙ የሲቪል ቡድኖችና ከተለያዩ የፖለቲካ እንቅስቃሴዎች የተውጣጡ ተወካዮችን ጨምሮ የተለያዩ የሱዳን የፖለቲካ ተዋናዮች እንደሚሳተፉም ይጠበቃል። ከነዚህ መካከል በቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው የሱመድ አሊያንስም እንደሚገኝበት ይጠበቃል። በመጨረሻም የፖለቲካ ፓርቲዎች በምርጫ ዙሪያ የሚያቀርቡትን ቅሬታ እስከ ሰኔ 2 ቀን ድረስ ብቻ እንደሚቀበል የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ መላትወርቅ ኃይሉ እስካሁን ባለው ጊዜ ቦርዱ የቁጫ ህዝብ ዴሞክራሲያዊ ፓርቲ ለቦርዱ ቅሬታውን ማስገባቱን አረጋግጠዋል። ግንቦት 4 ቀን በተደረገው 7ኛው ሀገራዊ ምርጫ በተመለከተ ምርጫው ተጭበርብሯል ተብሎ ለቀረበው የፓርቲው አቤቱታ በቦርዱ የህግ ክፍል የሚታይ ስለመሆኑ ሰብሳቢዋ በመግለጫቸው ላይ ጠቅሰዋል። ሰብሳቢዋ መላትወርቅ ኃይሉ እንደገለጹት ፓርቲዎች በምርጫው ዙሪያ ለሚያቀርቧቸው ቅሬታዎች በህግ እስከተቀመጠው ጊዜ ድረስ ቦርዱ የሚቀበል ስለመሆኑ ፍንጭ ሰጥተዋል። ቅሬታዎቹን በህግ አግባብ መርምሮ የሚያጣራቸው ስለመሆኑ የገለጹት ሰብሳቢዋ ፓርቲዎች የሚያቀርቧቸውን ቅሬታዎች በማጥራት አስፈላጊ ውሳኔ ይሰጣል ባይ ናቸው። ብሔራዊ ምርጫ ቦርድ ባወጣው ጊዜ ሰሌዳ መሰረት የቅሬታ ማቅረቢያው ቀነ ገደብ ሰኔ 2 ቀን 2018 የሚያበቃ ስለመሆኑ በማሳያው ገልጸዋል። ከዚህ ባለፈ ወይዘሮ መላትወርቅ ኃይሉ በመግለጫቸው በአሁኑ ወቅት በሁሉም ምርጫ ጣቢያዎች የድምጽ ቆጠራ ሂደት መጠናቀቁና ውጤት መለጠፉን ይፋ አድርገዋል። በማያያዝም ከምርጫ ጣቢያዎች የተሰበሰበው የድምጽ መረጃዎችን ወደ ምርጫ ክልል ሄዶ የመደመር ስራ እየተሰራ ስለመገኘቱም ጠቁመዋል። በዚህ ሂደት መሰረትም ከምርጫ ክልል የማዳመር ስራ የተጠናቀቀባቸው ማዕከል የመምጣት ስራ መጀመሩን በመግለጫቸው ለመገናኛ ብዙሃን ይፋ አድርገዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።